አንዳንድ ጊዜ የእናንተ ያለውን እቃ የፈለገ ያክል 7 ቀን የሚሆን 8 ቀን ውጭ ቢያድር ማንም አይነካውም ላባችሁ እስከሆነ ድረስ። እና ዛሬ የሆነ አስገራሚ የሆነ ነገር እየላችሁ የመጣሁት ያው ብሩኬ የገጠመው ገጠመኝ ምን አክሎቻችን ነን እንደዚህ የሆነ ላቤ ነው የትም አይሄድም ብላችሁ በኮንፊደንስ ምናምን እቃ ጠፍቶባችሁ የጠበቃችሁ ስንቶቻችሁ ናችሁ? እስከ ዛሬስ እኔ ምንም ጠፍቶብኝ አያውቅም፣ አልዋሻችሁም። ግን ቦሌ አደንዝዘውኝ ወርቅ ወስደውብኛል። ቦሌ ያው ታውቃላችሁ፣ ወርቅ ተወስዶብኛል ከሻንጤ ውስጥ እና በህይወቴ ማለት ነው ትልቅ እቃ የጣልኩት እሱን ነው። እና ዛሬ ብሩኬ የገጠመው ገጠመኝ ስልኩን መኪና ላይ አድርጎት ስልክ ከሌላ ሰው ጋር እያወራ ምናምን ጥሎት ሄዷል። እና ስንት ሜትር ርቆ ከዛ ትዝ አለው የሆነ መንገድ ላይ ከደረሰ በኋላ ማለት ነው። ምናምን ብሎ ደንግጦ ሲመለስ ስልኩን እዛው አገኘው። አስቡት እንግዲህ መኪና እኮ ከፊትም ከኋላም ተደርድሯል። ከፊትም ከኋላም ሌላ መኪኖች ተደርድረዋል። በዛ ላይ ደግሞ መንገድ ላይ ነው። አስቡት በአሁኑ ጊዜ እንግዲህ ደግሞ አስቡት የሆነ እንኳን ጥላችሁት ይቅርና ከኪሳችሁ ውስጥ የሚወሰድበት በጣም ያሁን ደግሞ ያለንበት እዚህ ኢትዮጵያ ላይ ምናምን የምትሰሙት ነገር በጣም የሚያስጠላ ነገር ነው። እንኳን እቃ መጣላችሁትን መሰረቃችሁን ተውትና ማለት ነው በሆነ ባልሆነ ነገር ህጉ በጣም ጠብቋል እያልኳችሁ ነው። ስንት ሰዎች ሲያለቅሱ ነው አይቻለሁ ቲክታክ ላይ ለእንደዚህ ክፈሉ እንደዛ አድርጉ እንዲበሉ እና እኔ በእንደዚህ አንዳንድ ጊዜ የእናንተ ሀቅ ሲሆን ከልባችሁ ደክማችሁበት ያገኛችሁት ገንዘብ ሲሆን ማንም አይወስደውም። የእናንተ ያለውን ነገር ማንም አይወስደውም። ልክ ብሩኬ እንዳለውና ብሩኬ ደግሞ የልብህን ንጽህና አይቶት ፈጣሪ እንደገና ደግሞ ያንተ ሀቅ ስለሆነ አስቡት ያንን የመሰለ ስልክ አገኘው። ለዛውም ደግሞ አይፎን አስባችሁታል። እና አንዳንድ ጊዜ የእናንተ በማንኛውም ነገር ላይ በዛ አጋጣሚ እኔ ማለት የምፈልገው ነገር ምንድነው፣ በማንኛውም ነገር ላይ ተስፋ አትቁረጡ። በቃ የእናንተ ያለው የእናንተ ነው፣ የትም አይሄድም። አሁን በብሩኬና በሃይሚ ብዙ ጊዜ ምሳሌ እናደርጋቸው ተስፋ የምንቆርጥ ሰዎች አለን። ብሩኬ ለሱ አይሆናትም ዝም ብሎ ነው ምናምን የሆነ የራሳችን መላምት ወሬ የምናወራ ሰዎች አለን። ግን እነሱን እግዚአብሔር ነው አይደለ ከእኛ ዝም ብለን አሽቃበጠ እንጂ ዳር ይዘን ፈጣሪ ፈቅዶት ነው ያገናኛቸው አይደለ። ፈጣሪ ፈቅዶ ያገናኘውን ደግሞ ማንም ሊለየው አይችልም። ፈጣሪ ፈቅዶ ደግሞ እንዳገናኛቸው የሆነ ሳይም ላይ የሆነ ቦታ ላይ ደግሞ ያቆማቸዋል በክብር። እና እኔ አሁን የተረዳሁት ከዚህ ቪዲዮ ምንድነው፣ በማንኛውም ነገር ተስፋ መቁረጥ እንደሌለብን እና በቃ ሁሉም ነገር የሆነ ታምር ነው። ተስፋ መቁረጥ የለባችሁም። ከልባችሁ ስታምኑ በቃ የኔ ካለው የትም አይሄድም ብለን ተስፋ ማድረግ አለብን። ተስፋ መቁረጥ የለብንም። የምሬ ነው። እና ለነገሮች ተስፋ መቁረጥ የለብንም ባይ ነኝ። ብሩኬ ደግሞ ንጹህ ገንዘብ ስለሆነ ላብ ስለሆነ ምናምን ነገር ያው ተመልሰ ስትሄድ እዛችሁ በቦታዋ አግኝታታል። በጣም ነው ግን የገረመኝ። እግዚአብሔርን ነው ምላችሁ። በጣም ማለት አስቡት እንግዲህ ከኪሳችሁ ውስጥ ከሻንጣችሁ ውስጥ እንዴ ብዙ ቦታ ላይ እንደዚህ በግድ የሆነ ነገር ነካ አድርገው አፍዝዘው በሚወሰድበት ሰዓት አስቡት እንግዲህ መንገድ ላይ እንደዚህ ጥሎት መኪና ላይ ተንሸራቶ ወድቆ ምናምን አስቡት እንግዲህ መንገድ ላይ እንደገና በጣም የሚደንቅና የሚገርም ነገር ነው። በጣም ነው ስለተገረምኩበትም ነው ይሄንን ቪዲዮ ልሰራላችሁ የቻልኩትኝ። አስቡት እንግዲህ መሀል አዲስ አበባ ለዛውም ማለት ነው። የምር የልቡን ንጽህና ነው ያሳየኝ። እግዚአብሔርን ነው ምላችሁና ያው ገንዘባችሁ ሲሆን እንደዚህ ነው የምታገኙት። ገንዘባችሁ ላባችሁ ሲሆንና በማንኛውም ነገር ደግሞ ተስፋ መቁረጥ የለብንም ባይ ነኝ። እና ሀሳብ አስተያየት ካላችሁ ውዶቼ አስቀምጡ በኮመንት።